ብሩክ እንግዲህ የመደፈር አደጋ ደርሶበት ነው ያገኘ ነው። ብሩክ በስመ አብ ወልድ መንፈስ ቅዱስ ምንድነው ያደረግሽው? ብሩክ ምንድነው ያደረግሽው? እኔ ምንም አላደረኩትም። ተረጋጋ። ምንድነው ያደረግሽው? ብሩክን ምንድነው ያደረግሽው? እኔ ምንም አላደረኩትም። ምንድነው ያደረግሽው? ወንድሜ አስፈሪ ነው። እንዴት እንደዚህ አይነት ቦታ ላይ ቤቶችም እንዳሉ አላውቅም። ታገኘሁት እኮ ቆይ ምንም አልሆንኩም። ብዙ አትቀመጥበት። አፋውን ብሩክ ፍለጋ ብዙ ነገሮችን እያደረግን ነበር። ብዙ ነገሮች ውስጥ ገብተናል። ምንድነው ያጋጠመ? ደም ፈሶታል እና መቀመጫው አካባቢ በጣም ብዙ ነገሮች ደርሶበታል። ብሩክ ከዚህ ቤት እንዳለ ሌላ ሰው ካወቀ ይገሉታል። ምንድነው የፈጸማችሁበት? ምንድነው ያደረጋችሁት? ምንድነው ማለት? ምን ሆናችሁ ነው? ሁላችሁ ለምንድን ነው የምትገቡት? ምንድነው? እዚህ ጋር መግባት አይቻልም። ዞረሽ ስኖ ብታል ምንድነው ይሰሩት? ምንድነው ያረክሻለሽ? ምንድነው ያረክሻለሽ? ምንድነው ብሩክን ያረክሻለሽ? ብሩክ በስመ አብ ወልድ መንፈስ ቅዱስ ምንድነው ያረክሽው? ብሩክ ምንድነው ያረክሽው? እኔ ምንም አላደረኩትም። ተረጋጋ። ምንድነው ያረክሽው? ብሩክን ምንድነው ያረክሽው? እኔ ምንም አላደረኩትም። መልሽልኝ። ምንድነው ያረክሽው? ምንድነው ያደረክሽው? መልሽልኝ። ብሩክ ምንድነው የምትሰራው? ምንድነው የሆነው? ምንድነው የደረሰብህ? በስመ አብ ወልድ መንፈስ ቅዱስ ምንድነው የደማማው ሰውነቱ ምናምን ምንድነው ንገሪኝ። እኔ ምንም አላደረኩትም። ምንድነው ያደረግሽው? ብሩክ ምንድነው ያደረግሽው? መልሽልኝ። ምንድነው የፈጸማችሁበት? ምንድነው ያደረጋችሁት? ውሃ ስጠኝ። አይዞህ ና ነውጣ ኑ ያዛውት እሱ ነው ያዛውት እኔ እኮ አላደረኩም። ሰላም ጤና ይስጥልን ውድና ክቡራን ተመልካቾቻችን፣ እንግዲህ ከዚህ በፊት በለቀቅናቸው ቪዲዮዎች እንዳያችሁት የጠፋውን ብሩክ ፍለጋ ብዙ ነገሮችን እያደረግን ነበር። ብዙ ነገሮች ውስጥ ገብተናል። የሃይማኖትን የእህቱንም የብሌንንም ጉዳይ እያንዳንዱ ነገር እያያችሁ እንደነበር ተስፋ እናደርጋለን። እንግዲህ በመጨረሻም ያው አግኝተነዋል፣ ብሩክን አግኝተነዋል። በመናገኝበት ሰዓት ግን ማለት ለመናገር በጣም ያልጠበቅነውና ያላሰብነው ጉዳይ አጋጥሞናል። ብሩክ እንግዲህ የመደፈር አደጋ ደርሶበት ነው ያገኘ ነው። እንዴት ይሁን እንዴት ይፈጠር ምን ይሁን የምናውቀው ጉዳይ የለም። በጣም ተጎድቶ በጣም ብዙ ደም ፈሶታል እና መቀመጫው አካባቢ በጣም ብዙ ነገሮች ደርሶበታል። ኢንፌክሽን በጣም ብዙ በሽታዎች ደርሶበት ነው ያገኘነው። ወዲያውኑ እንግዲህ ያደረግነው አማራጭ ወደ ሕክምና ቦታ ነው ይዘነው ይሄድ ነው። ያው ሕክምና ቦታም የተወሰነ ነገር ካረጉለት በኋላ ቀጥታ ወደ ቤት ነው ይዘነው የመጣ ነው። ወደ ቤት ይዘነው ስንመጣም እንግዲህ የሃይማኖት ቤት ነው ይዘነው የመጣ ነው። ሌላ ቦታ አትውሰዱኝ፣ በጣም ያው ለአእምሮም ለምኑም ነገር ሲባል ሌላ ቦታ አትውሰዱኝ፣ ቃኔ ቢያንስ አንድ ልቀመጥበት የምችለው አንድ ቦታ ውሰዱኝ ነው ያለን የነበረው። ስለዚህ ያው ቅርብ ያገኘን የነበረው የሃይማኖት ቤት ነው። የሃይማኖት ቤት ነው ይዘነው የመጣ ነውና እሷም እንግዲህ አንድ ክፍል ውስጥ ዘግታበት አንድ የሆነ ጫካ የሆነ ቤት ውስጥ መሀል ላይ ያለ የሆኑ ቤቶች ያሉበት አካባቢ ላይ ነው እንግዲህ ደበቅ ያለ ቦታ ነው። እውነት ለመናገር በጣም ቦታው አስፈሪ ነው። እንዴት እንደዚህ አይነት ቦታ ላይ ቤቶችም እንዳሉ አላውቅም። አንድ ክፍል ውስጥ አሽጋው ነው ያገኘነው የነበረውና እስኪ እንዴት ነው ምንድነው ያጋጠመው? ብዙ ያው ከፖሊስ ጋርም ገና የምናጣራቸው ብዙ ነገሮች አሉ። ነገር ግን እሱንም ያው ማውራት ስለምንችል ቤት ይሄድና ቤት ያለውን ነገር ይከታተል ስለተባለ እዚህ ሃይማኖት ቤት ይዘነው መተናል። እንግዲህ ያው እሷም ወንጀለኛ ነች፣ ምክንያቱም እዛ ቦታ ላይ የተገኘችው እሷ ነች። ስለ ብሩክ አላውቅም በጣም ብዙ ነገሮች ብላናለችና ስለ ብሩክ እስኪ ያለውን ነገር እንጠይቅ። ምንድነው ያጋጠመው የሚለውን አብረን ምን አይነት እስከሚሆነው እስከ ፕሮግራማችን ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቆዩ እንላለን። መልካም ቆይታ። እሺ ብሩክ እንዴት ነው? ምን ይሰማሃል? አንተ መጀመሪያው ደህና ነኝ። እንግዲህ እኛ እኮ ካገኘን ሰዓት ጀምሮ እኛ ልብስ እንኳን መቀየሪያ ጊዜ አላገኘንም። አንተን ሆስፒታል ስናሯሩጥ ብዙ ነገሮችን ስናደርግ እንግዲህ እዚህ ደርሰናልና ምንድነው ያጋጠመ? የት ነው የጠፋው? ከሳምንት በላይ ነው የቆየው የነበረው ጠፍተህ ከቤተሰብ ከፍቅረኛም ከእህትም ጠፍተህና ምንድነው ያጋጠመ?
ያው እኔ መጀመሪያ ቤት ያው ቤት ቁጭ ብዬ እህቴም ነበረች ከእሷ ጋር ቁጭ ብዬ ዝም ብዬ ነበረ ስልክም እየነካከው ቁጭ ብዬ ለማለት ተደወለልኝና እንገናኝ አለችኝ። ማን ቻለች? ያው እሷን ከእሷ ጋር እንዳወራሁ ብቻ ነው የማውቀው። ከዛ ወዲህ የማውቀው ነገር ምንም የማውቀው ነገር የለም። ደወለችልኝ እንገናኝ አለችኝ። ከዛን ወዲህ ነው የማውቃቸው ነገሮችን ብዙም እንትን አይደለም። እንገናኝ ብላ እሷ ነች የደወለችልህ? ለምን ማለት ሌላ ጊዜ ትደዋወላላችሁ? በዛ ጊዜ በፊት እንደዋወላለን እናወራለን ከእሷ ጋር እና እኔም ለእሷ ስሜት ነበረኝ እሷ ጋር እያወራ ምናምን ነበርና ከዛ እንደወለችልኝ ከደወለችልኝ በኋላ ምንም አውቀው ነገር ይሄን ተፈጸመም በኋላ ነው ራሴን ያወቅኩት። ግን ያወቅኩበት ራሴን ሳውቅም ግን ያለሁበት ቦታም እናንተም ያያችሁት ቦታ ነው ማለት ይሄ አደጋ እንዴት ሊደርስብህ ቻለ? እኔ አሁን ግራ የገባኝ የሰማናቸው ብዙ ነገሮች አሉ። እህትህ እንዳለችኝ ከሆነ ምሳ ልጋብዝ ብላ ጠርታው ነው ከዛ በኋላ የጠፋው አለችኝ። ከዛ ፍቅረኛንም ስጠይቃት ደግሞ እኔ እንደውም ኢቭን እዚህ ቤት ድረስ መጥቶ አያውቅም ብላኝ ነበርና ያው እሱን እኛ በማጣራት ባለብን መልኩ አጣርተናል እዚህ ቤት እንደምትመላለስና እስኪ ስለ ሁለታችሁ ግንኙነት ንገረኝ። ስለ አንተና ስለ ሃይማኖት እንዴት ተጀመረ? ምንድነው ያላችሁበት ስቴጅ? እሱን ነገር ንገረኝ። ያው ስለ እኔ ብዙም ሴቶችን አላወራም። ያው ፍራቻም አለብኝ። ያው ብዙም አካሌ ላይ ብዙ ጠባሶች ስላሉብኝ በአደጋ ምክንያት ነው እሱም የመጣው። ያው እሳት ቤት ውስጥ እንትን ብሎ እና ብዙም አውራው ሰው የለም። ግን ያው በመሃል እንዳጋጣሚ እሷን አገኘኋት እና አወራኋት። ያለት ያው ድፍረቱን ከየት እንደመጣልኝ አላውቅም። አወራኋት። ሰውራትም ብዙም እንደዚህ የሚያስከፋና የሆነ የሚያስደነግጥ ፊት አላሳየችኝም። በስነ ስርዓት አወራችኝ። እኔም አወራኋት። እንዳወራኋት ደስታም ስለተሰማኝ መጥቼ ነው ለእህቴ የተናገርኩት ይሄን ነገር። የሆነች ልጅ ያለች ማቃትና አወራኋት ስላት እንዴት አንተ ደፍረህ ልታወራ ቻልክ ምናምን ብላ ራዛው እሷ ይሄንን እንደዚህ አይነት እንደማላወራ በደንብ ታውቃለች እሷም። ከዛም በኋላ ያው ይሄን ስላት እህቴም ተገረመች። ማውራት እኮ ማችል ሶና አንተ ሴት እንኳን እንደዚህ ቀርብ ማታውቅ እንዴት ልታወራ ቻልክ? ልታስተዋውቀኝ ትችላለህ ስትለኝ እስቲ መጀመሪያ በደንብ ላውራትና ከዛና አስተዋውቅሻለሁ ነው ያልኳት እኔ። ከዛም በኋላ ያው አወራው ከሷ ጋር ያው በስልክ ተለዋወጥን። ያለቱን ስልክ ተለዋወጥን ነው የነሱ። ያው ላውራሽ ስላት ያው ብዙም ብታንገራግርም ሰታኝ ነበር ስልኳና አወራው። ያው በስልክ ማታም ጧትም ምናምን አወራታለሁ። በጣም መቀራረብ መጣ። ያው ተሷ ጋርም እያወራ ምናምን ከዛን ከእህቴ ጋር ማስተዋወቅኳት። እህትህ አቀባበሏ እንዴት ነበር? ማለት የሁለታችሁን ግንኙነት ወደው ነበረ? ምን የተሰማት ስታስተዋውቃት? እህቴ ያው ሳስተዋውቃት ደስተኛ ነች። ከዛም በኋላ ነው እኔና እሷን ታስተዋውቋት በኋላ ደስተኛ እንደሆነች ያወኩትም ነው ደስ ይላል ምናምን ብላኛለች። ግን እሷ እያለች ነው። ግን በኋላ ያው እሷ ሄደች በኋላ ተሸኝቻት ምናምን ያው ቤት ውስጥ ተጫውተንም ከሸኟት በኋላ ትንሽ እህቴ ያው ልብ እንዳጎዳው ያው አለ አይደለ ስሜት ያው አሁን አልፈልግም ልትል እንደምችል ምናምን ያው ማላቆም ፍቅር አስለምዳን ብትሄደው ልቤ ይሰበራል። ያንን ነበር እኔም እሷም እንደዛ ስትለኝ ነበረው። ከዛም በኋላ ያው እናወራለን። አገኛታለሁ እዚህ እመጣለሁ በቤትም። ምክንያቱም ማውራትና በደንብ ቀርቤያታለሁ። እሷም ቀርባኝ ነው የምታወራኝ። ከዛም በኋላ ያው ብዙ ጊዜያትን አሳልፈን ደስ የሚሉ ጊዜያትንም አሳልፈናል። አስቸጋሪ ጊዜያትንም አሳልፈናል። ከዛኔ በቃ ያለት ደወለችልኝ። ያው ምሳ መጋበዝ ስለኔም ጋብዛታለሁ እሷም ትጋብዘኛለች እና ምሳ ልጋብዘን ያለችኝ። ያው እኔም ስለምወዳት እሺ ችግር የለውም አልኳት። እህቴም እንዳትቆይ ተጨረስክ በኋላ ምናምን መምጣት እና በጊዜ ምናምን እንዳታመሽም ብላኝ ነበር የወጣሁት እኔ። ከዛም በኋላ ምሳ ለመብላት እዛው ቁጭ ብለን አገኘኋት እኔና እሷ የምንገባበዝበት ቦታ ቁጭ ብለን ያገኘኋት። ትገናኙ ነበር ማለት ነው በደንብ? ማለት
ቋሚ ቦታ አላችሁ? እንገናኛለን። ከዛም በኋላ ያው ምግቡን ከበላው በኋላ መጠጥም ብቻ የሆነ ስፕራይት ይሁን ብቻ ተቀርቶልኝ ጠጥቻለሁ። ምግብ ተበላው እንደዛ ወዲህ ራሴን አላውቅም። ምን ማለት ምን ላይ ነቃህ? ከዛስ በኋላ ምን ሰዓት ላይ ስትነቃ የተሰማው ነገር ምን ሰዓት ላይ ስኔ ነቃው? የት ነው ስትነቃ ራስን ያገኘው? ስነቃ ራሴን ያገኘሁት በቃ ስልክ እዚህ አሁን እናንተ ያገኛችሁን ቦታ አይደለም፣ አልነበርኩም በዛ ሰዓት ላይ ሌላ ቦታ ተወስጄ ነው እኔ በጣም አስጠሊ ድርጊት የተደረገብኝ። ስነቃ የለም እኔ በጣም ተጎድቻለሁ። ከዛም በኋላ ያው ምንም ማድረግ አልችልም። ግን በዛ ሰዓት ላይ እዛ ቦታ ብነቃ ሰው አለ ከጎኔ። በመኪና መጡኝ፣ እዛ ቤት ውስጥ ነው ያስገቡኝ። እዛ ገባው። እሷ ትመጣለች። ስትመጣ ግን እኔ ጥያቄ ሆነብኝ። እንዴት ነው አታስወጭኝም ወይ ነው በቃ ሌላ አይደለም፣ አስወጭኝ። ምንም አይነት እንትን የለኝም ስለ አስወጭኝ። ሕክምና አላገኘሁም አስበዋል። በጣም ቆይቻለሁ። በጣም እያመመኝ ነው። በጣም እየተጎዳሁ ነው ያለሁት እና ሕክምና ውሰጂኝ ወይም ደግሞ የሆነ ነገር አድርጊልኝ ወይን አሳክሚኝና መልሰሽ እዚሁ ሰሪ ነው ያልኩት። ሌላ ምንም እንትን አለ። ያው በዚህ መሀል እህቴም ተናፍቀኛለች። ግን ጤንነት መጀመሪያ እኔ ደህና ከሆንኩ እህቴን አገኛታለሁ። ሕክምና ውሰጂኝ ስለ እኔ እዚህ ጋር እኔ የምገባበት ነገር የለም። ታዝዤ ነው የምሰራው። እንዴ ታዘሽ ሰሪ እኔ ካለው እኮ ችግር የለውም። ሕክምና ብቻ ወሰደሽኝ እዚህ ታስቀመሽኝ አለ ብለሽ እኮ ማለት ነው። ውሰጁ ስባል ነው ወስዶ ትለኛለች። እኔም ከኋሏ ሰው እንዳለ ገባኝ። ማን እንደሆነ ምንም ማውቀው ነገር የለም። ያው ከሷ የሚረዳትም ማቴ የሚያግዛት ሰው አለ። እኔን ለማገዝ አንተን ለማገዝ እኔን ለማገዝ ያው እኔም ማለት አንተን ማገዙ እንዴት አወቅ? ከኋላ ያለ ሰው ያው ተጥዬ ነው ስልክ እሷ ነች እዚህ ድረስ እንድደርስ ያደረገችኝ። እሱማ ነገርከኝ። መንገድ ላይ ጥለውህ ነው የተገኘው ተደፍረህ። ያው አይዞን ማለት እንደዚህ አይነት ነገሮች ያው በጣም አሁን የተለመዱ አይነት ስራዎች እየሆኑ የተለመዱ አይነት ተግባር ድርጊቶች እየሆኑ ነውና ይሄ ነገር አንተ ላይ መከሰቱ በጣም ነው እንግዲህ አልጠበቅን ነበር። እኛም ቶሎ አልደረስንልህም፣ በጊዜም አላገኘንህምና በጣም ነው የሚያሳዝነው። እንግዲህ እስኪ እህቱን አስገባት በቃ ትየው ያለው እህትን እንግዲህ እስካሁን አላገናኘህንም። እውነት ነው። ቢያንስ እስካሁን ያለበት የተሻለ ሁኔታ ነው ለማውራትም እንትን ለማለትም ስለሚመች አፍቀኛለች። ግን መዘለኝ ታውቃለህ። ቢያንስ ብሩክ እንዴ ወንድሜ ደህና ነህ? ምንም አልሆንክም? በህይወት አገኘሁት እኮ። ቆይ ምንም አልሆንክም አይደል? ብዙ አትቀመጥበት፣ ዶክተሮቹ እንትን ብለውሃል። ቆይ ምን ሆኖ ነው ብሩኬ? ምን ተፈጥሮ ነው? በእናትህ ቆይ ምንድን ነው የሆንከው? ለምንድን ነው የሆነ ሰዓት የጠፋብኝ? በእናትህ ብሩኬ የተፈጠረውን ንገረኝ። ችግር አጋጥሞኝ ነው በቃ ተጨነቂ። ቆይ ምን ችግር? ወይኔ ጉዴ! አታየውም እንዴ? ምንድን ነው እንደዚህ የተቋቋርከው? በእናትህ ብሩኬ ምን ተፈጥሮ ነው እንደዚህ የሆንከው? ደህና ነኝ። ችግር የለውም። አታስቢ። ምን ሆነህ ነው? ትንሽ ችግር ነው ያጋጠመኝ እኮ። ምን ችግር? ቆይ ከኔ የሚያስጠፋው ምን ችግር ተፈጥሮ ነው? እኔ እኮ ወድጄ አይደለም የጠፋሁት እኮ። ቆይ በሀይሚ ምክንያት ስለምጨቀጭቅ ነው ስትተኝ? ኧረ ምንም ምክንያት የለም እኮ። ታዲያ ብሩኬ ምን ተፈጥሮ ነው ንገረኛ። ይኸውልሽ ብሌን ማለት ያጋጠመው ትልቅ ነገር ነበር። ያው እንግዲህ ህግ ይዞታል አሁን ጉዳዩን። ያው ብዙ ነገሮችን ለማስተካከል የተሯሯጥን ነውና አልገባኝም እኮ ምን ተፈጥሮ ነው? ወንድምሽ ተደፍሮ ነው የተገኘው። ማለት የመደፈር አደጋ ደርሶበት ነው ያገኘ ነው። አልገባኝም። ቆይ እንዴት ማን ነው እንደዚህ ያደረገው? ያው እነሱን ለማጣራት እየሞከርን ነው እኛም። አይሆንም ወንድሜ፣ እውነት ነው? እውነት ነው። እኔ ምንም አውቀው ነገር የለም። ተፈጸመ በኋላ ነው የደረስኩት። ቆይ አልገባኝም። እንዴት ማን ነው እንደዚህ ሊያደርግ የሚችለው? እኔ ምን አውቄ? እኔ ማመን አልችልም። ቆይ እናንተም የመራችሁን ነው? አዎ፣ አንድ ክፍል ውስጥ ነው እንግዲህ ተዘግቶበት፣ አንድ ቆርቆሮ ቤት ውስጥ የሆነ ጫካ ውስጥ ነው ያገኘ ነው። ቤቶች ያሉበት ጫካና
ህክምና የተወሰነ ቀን ያው ሰሞኑን ስልክ ካለ አነሳ ያልኩሽ ለዛ ነበር ማለት ካየሽው በዚህ ሁኔታ ጨነቃለሽ ብለን ነውና እንደውም የተወሰነ ህክምና አግኝቶ ነው እንደዚህ ደረጃ የደረሰው ይልሽ እንጂ መጀመሪያ እንዳገኘሽው ቢሆን ኖር ያው ከባድ አደጋ ይደርስበት ነበር። ታዲያ ማን ነው እንደዚህ ያደረገ ማለት እኔ ምንም አውቀው ነገር የለም። እሷ ሃይሚን አስለዛውም እዚህ ሃይሚ እንደመጣ ያደረገችኝ እጁ አለበት እዚህ ነገር ውስጥ። አረ ምንም የለበትም። እሷ ከመንገድ ላይ እኮ አነሳችኝ እሱ። አይ ወንድሜ ተሳስተሃል። ቆይ ስትጀምር እሷን ብላ አይደል እንደ ከቤት የወጣው? እሷ እኛ ጋር ነው ያለችው። አሁን በቆጠር ስራ ሁለት አለበት ለምናገር ግን እሷ አይደል ወንድሜ እንደዚህ ያደረገችው? እሱ የሚነግረን ነገር በጠቅላላ እሷ ጥሩ ሰው እንደሆነች እሷ እየረዳችሁ እንደሆነ ነው እየነገረን ያለ ነው። ማለት እንዴት አላውቅም። ገና እሱን እያጣራን ነው የምንገኘው። ያ አረ በስመ አብ እኔ ማመን አልችልም። መንገድ ላይ ነው እኔ አሁን ተጥዬ መንገድ ላይ ነው አግኝታኝ መጣ ወደ ቤት ወደዚህ ያመጣች። ቆይ እሺ ታዲያ ማለት እንዴት ነው? ወይኛ እኮ ጠላት የለንም። ማን ነው እንደዚህ አንተ ላይ እንደዚህ ሊያደርግ የሚችለው? እሱ አይደል ግራ የገባኝ። ተደወለልኝ ሄድኩ። አሁን አይተሽኛል እንዴ? እኮ ታዲያ እሷ እኮ ነች ታዲያ ደወለችልኝ። የሄድከውም እሷ ጋር ነች። ስለዚህ ሰው ነች እንደዚህ ያደረገች። ዋን እኮ ነው አሁን እሷ እንዳረገችና እንዳደረገች ምንም አይነት መረጃ የለኝም። አወቀችው። ቆይ እስኪ ያስገባት እሷን እቹቻ ቆይ ተረጋጋ። ይኸውልሽ ምንም አይነት ነገር እንዳትሞክሪ ብሌን። ሰሚን ኮነ ወንድሜ ነው እንደዚህ ያደርገው ዝም አልላትም። እርግጠኛ ነሽ እሷ ማድረገው? እሷ አይደለችም። ይኸውልሽ ተረጋጊ። እርግጠኛ መሆንም አለመሆንም የምንችለው ነገሮችን ስናጣራ ነው። አሁን እኮ ካጣራን በኋላ እርግጠኛ ነው አይደለም ብለን ነው ማለት ነው። ሲጀመር ቆይ ፍቅረኛ አይደለም ምናምን ያልሽ ስትከዳል ነበር። እንዴት ነው እሷ ቤት እዚህ ሊገኝ የሚችለው? እንዴት ነው እሱ እኛን ይዘን ነው የመጣ ነው። እዚህ ቤት ይዘን መምጣት ስላልቻልን ነው ለመደበቅ የሚሆን። አንቺ ውሻ ወንድሜ ማለት ነገር የለም። አንቺ ነሽ አይደል እንደዛ ያደረግሽው? እሷ አይደለችም እየነገርኩሽ ነው። ነብታንቺ ወንድሜ እሷ አይደለችም። እንዴት ነው ሰው ነው የምትችለው? ማንም ሊሆን ይችላል። የረጋችኝ እሷ እኮ ነው። ይኸውልሽ ተረጋጊ። ወንድሜ ምንድን ነው ያደረግሽው? ተረጋጊ ያልኩሽ። እኔ ስሚኝ፣ ወንድምሽ የደረሰበትን ነገር ከአንቺ በላይ እኔን ማሳሙኛል። እሺ በጣም አይደል እንዳያሳመነሽ? ቆይ ምን አድርጎሽ ነው? ምን በድሎሽ ነው? በወደደሽ አንቺን ባለ ተረጋጊ ተረጋጊ። ሃይማኖት አሁን ብዙ ምን ጠይቅሽ ጥያቄዎች አሉ። እስካሁንም ነገሮች ይስተካከል ብለን ነው ዝም ያልሽ የነበረው። ብዙ ነገሮች ይስተካከሉ ብለን ነው እስካሁን ቁጭ ብለን ቆይ ምንድነው ቅድሚያ የሱ ደህንነት ይበልጣል ይቀርማል ብለን ነው ነገሮችን ለማስተካከል እየሞከረን የነበረው። ለምንድን ነው እዛ ቤት ያገኘንሽ? እውነቱን ተናገር። ምን እያደረግሽ ነው ያገኘንሽ እዛ ቤት? እኔ ምን አደረኩት? ጭራሽ ምን እያደረግሽ ነው ትለኛለህ እንዴ? እዛ ክፍል ውስጥ ምንድን ነው እያደረግሽ የነበረው? በቃ ምናልባት ነግሩ ከሆነ እሱ የነገረ ነገር በሙሉ እውነት ነው። ምንድን ነው የነገረኝ ነገር በሙሉ እውነት ነው? ቆይ ምሳ አብራት ይኸውልሽ ብዙ ነገር ሲጀመር ከመጀመሪያም ጀምሮ እያዋሸሽን ነበር። ከሱ ጋር ተገናኝተን አናቀማሽ አላቀውም። በስልክ በሙሉ ያዋሸኋችሁ ነገር ለሱ ደህንነት ስል ነው። እሱ በህይወት እንዲኖር ስለፈለግኩ ነው። በህይወት እንዲኖር ማለት አልገባኝም። እንዴት ብዬ ልንገርህ? ቆይ ምንድነው እናንተ የምናችሁ? መጀመሪያ የተደዋወልን ሰዓት የዛን ቀን ነው ነገሩ የተጀመረው እንደዚህ የሆነው። እሺ እንገናኝ ብለን የሆነ ካፌ ነበር፣ ውጭ ነው የምንገናኘው። ቢክ ነበር፣ ውጭ ላይ ነው የተገናኘው። እዚህ ቤት አይመጣም ያልኩህ አውቄ ነው። ከአንዳንድ ቀን ይመጣ ነበር። እሺ ውጭ ላይ ካፌ ላይ ተቀጣጥረን ከዛ ምሳ ለመብላት እጃችንን ልንታጠብ ስንወጣ ተራ በተራ ነበር የወጣ ነው። እሺ ከዛ እጅን ታጥቤ ስመለስ ስልክ ተደወለልኝ። ምን አይነት ስልክ? ቶሎ በይ እናትሽ የመኪና አደጋ ደርሶባት ምናምን ብለው ማላውቀው ስልክ ነው የተደወለው። እናትሽ ናት እንድንደውል ያደረገችው ምናምን ብለው። እሺ ከዛ ምግቡም ሳይበላ እኔ ጥዬ ወጣሁ። እሱን ሳልነግረው ሁላ ነው እንዴ ቤት እንደወጣሁ ሁላ አላየኝም። ከዛ ወጥቼ እናትሽ እዚህ ቦታ ናት የተባልኩበት ቦታ ስደርስ እናቴም የለችም፣ ምንም አይነት ሰው የለም እዛ አካባቢ። ተመልሼ ቤት ስሄድ እናቴ ቤት ስራን እየሰራች ኖርማ ጤነኛ ሴት ሆና ነው ያገኘኋት። ከዛ ግንጬማ እንደዚህ ተብዬ ነው ምናምን ነገር ስላት ከዛ በስመ አብ ምን አይነት ሰው ጠላት ነው እንደዚህ ያለሽ ምናምን ብላ ራሷ ማዝናምና በቃ ራሴን አረጋግጬ ተመልሼ ወደሱ ሲሄድ እዛ ቦታ ላይ አልነበረም። ስደውል ስልኩም አይሰራም። ከዛ አስተናጋጅ የነበሩትን አስተናጋጅ ጠይቃቸው እንደውም እሱን እንፈልገዋለን ምናምን እሱን ካገኘሽልን እንደዚህ አይነት ብር እንሰጥሻለን ምናምን ነገር ሁላ አሾፈብኝ ማለት ነው። በቃ እንደዚህ አይነት ነገር ሲያወራኝ እኔ ጥዬ ወጣሁ። ስደውል ስልኩ ዝግ ነው። ከዛ ስመለስ የሆነ መንገድ ቀይሼ በሌላ ቦታ ነበር የተመለስኩት። ስመለስ የሆነ አጥር ውስጥ ነው ያገኘሁት። ከዛ ተጠግቼ ሳይሆን እሱ ነው አያወራም፣ አይጋገርም፣ አይናገርም ሁላ። ከዛ አንስቼ ወደ ሕክምና ልሄድ ስል የሆኑ ማላቃቸው ሰዎች ናቸው እንደዚህ ማክስ ለብሰው ተሸፋፍኖ ምናምን ሕክምና እንዳትወስጁ ነገር አስፈራሪ ማለት ነው። ቤትሽ ወስደሽ ማስታመም ትችያለሽ፣ ሕክምና ነገር እንድትወስጁ አንፈቅድልሽም አይነት ነገር።
ከዛ የት ሄዳለሁ እዛን ሰዓት ብዙ ሰዎች ናቸው ከበውኛል በዙሪያዬ ምናምን ቀጥታ ወደ ቤት እንዳመጣው ነው ያደረጉት ከዛ ቤት ይዞ መጣው እዚህ ቤት ተከታትለውኛል መሰለኝ ሰዎች የመጣበት ቦታ ቀጥታ መጡ እዚህ ጋር ነበር ያስተኛው አልጋ ክፍል ውስጥ ከዛ ሰጥተው እዚህ ቤት እንዳታረጊ ሌላ ሰው ምናልባት ሲመጣ ሊያዩ ይችላል እኛን እንደዚህ ያደረግነው ሁላ ነገር ብሎ ማለት ነው እና የሆነ ክፍል ካለሽ ሌላ ክፍል ውስጥ ሰው የማይገባበት ነገር ውስጥ አድርገኝ እንደዛ አይነት ቤት የለኝም እዚህ ጎረቤት ምናምን ጋር ነው የምኖረው ምናምን ስላቸው የሆነች ቆርቆሮ ቤት እዛ ቀደም ያገኛችሁን ቦታ አስከፈቱኝ በግዴታ ይሄን ቤት ከፍተ ማየት እንፈልጋለን ብለው ከፍተው አዩት በቃ ይሄ ይሻላል እዚህ ቤት ነው ማድረግ ያለብሽ ካደረግሽ የምፈልጊው ነገር ማድረግ ትችያለሽ ህክምና ግን ከኛ ፍቃድ ውጭ አንድም ቀን ብለሽ እንድትብለሽ እንዳትወስዱ ከኛ ተደብቀሽ ፖሊስ ጋር ደውላለሁ ፊታቸው ነው ተሸክቷል እንግዲህ እንደዛሱ አይ አሁን ቆይዮሽሽ ነው የሚሆነው ቆይ ያመናችሁት ነው እንዴ እዚህ ከመጡ በኋላ ነው ሰዎችን ፊት ያያቸው ወንድሜ ቆይ እንዴት ነው እንደዚህ ነው ለሷ የምትከራከርላት ከመንገድ ላይ ባታነሳኝ ማን ያነሳኝ ነበር አውቃለሁ እኔ እንደ ጥፋተኛ ያየሽ ነው ይገባኛል የወንድምሽ እንትን ስለሆነ ነው ቆይ ሲጀመር አይደለም ይከርሽ ነበር ሴት ይሁን ሲዮሽ ነው ለሱ በህይወት እንዲኖርልኝ ስለፈለኩ ነው ያ ነገር ለናንተ ተናገርኩ ማለት በቃ እሱን በህይወት አላገኘው ለዛ ነው ቆይ እኔን ሁሉ አላቅሽም ያልሽ እንደዛ ስትክጂ የነበረው ታዲያ ለምንድን ነው እየነገርኩሽ ነው እሱን አውቄ ነው እንደዛ ያልኩት አዎ ብልሽ እሱ ይዛን ሰዓት መሞት ነበረበት ብሩ ከዚህ ቤት እንዳለ ሌላ ሰው ካወቀ ይገሉታል አማርኛ ነው ያወራውሽ ያሉት አይደለ ምን ማለት ነው እኔ እኮ የተሻለ ህክምና ይደርስለት ነበር እሱ አውቃለሁ ይሄ ጠፍቶኝ አይደለም ከዛ እዛ ቤት ገቡ የሰዎቹ መልክ ያንደኛው መልክ ሰው ነው ማስታውሱ እዚህ ቤት ከመጡ በኋላ ራሱ እኔ ነኝ እንደዚህ ያደረኩት ልጁን ስለምፈልገው ነው እንደዚህ ነገር ተደብቀሽ ፖሊስ ጋር ደውላለሁ ብትይ ራሳችን በመነከታተለው መንገድ እንከታተልሻለን ህክምና ቦታ እንወስዳለን ብትይም እንደዛ የምትከባከቢው ነገር ከሆነ እዚህ ጋር መንከባከብ ትችያለሽ ነገር አለና በቃ ይሄ ሚስጥር ካወጣሽ ምናምን አንቺንም እሱንም ምናምን በህይወት ማሳጣሽ ምናምን ነገር አለ ከዛ ይሁን 100 ምናምን ሺህ ብር ነው ምናምን ሰጠኝ ማለት ነው ይሄ ሚስጥር እንዳታውቂ ስለዚህ ወንድሜን በብር ቀይርሽ አይደል መጀመሪያ አዳምጪ ላውራ ያወራው ነው ያለው እኮ ብር ስለተከፈለሽ ብቻ ወንድሜን ተውሽው አይደል አረጋጋልኝና በስነ ስርዓት ላውራ ከተፈጠረው ነገር በሙሉ ቆይ ብር ተቀበለሽ ነው ልጁን እንደዚህ አይነት ነገር እንዲደርስበት ያደረግሽው አይደለም ይሄ ነገር ከተፈጠረ በኋላ ነው ብሩን የሰጠኝ ሰው ይሄ ሚስጥር እንዳታወጪው ነው ማለት ነው አንደኛ ካወጣሽ እገልሻለሁ ነገር እሱንም እገለዋለሁ አንቺንም እገልሻለሁ ነው ያለኝ ማን ነው ሰውየውን ታውቂዋለሽ ከዚህ በፊት በአካል አውቀዋለሁ በፎቶንም ተደብቄ ቀርጬዋለሁ የት ነው የምታውቂው የዛን ሰዓት ነው ያዩት ሰውየውን ከዛም በፊትም አላውቀውም እሺ እንዴት አድርገሽ ቀረጽሽው ተደብቄ ነው ያነሳሁት ጋጤ ላይ ነሽ እሱን ይዘሻል ከዛ በሌላ ይመጣል እኮ እሺ ከዛን ቀን በኋላም እኮ እዛ ቤት ይመጣል ከዛ ቤት ሲገባ ግን እኔን ያስወጣኛል እዛኛው ቤት ሲገባ ውጭ ከዚህ ምናምን ነገር ብሎ እኔን ያስወጣኛል ከዛ የሆነ ሰዓት እንደዚህ ሲገባ ነው ገና እዚህ በር ላይ ተደብቄ ያነሳሁት ፎቶውን ማለት ነው ከዛ ያን ብር እሺ በቃ ይጠቅመኛል ብዬ ለሱ ህክምና ከፈቀዱልኝ በኋላ ማሳከሚያ ይሆናል ብዬ ነው ያንን ብር የተቀበልኩት እንጂ ለነሱ ጉቡ ምናምን እንትን እያልኩ አይደለም ወንጀለኛም ለመሆን አይደለም እኔ ብሩን የተቀበልኩት በኋላ ላይ ብሩ ስለሚጠቅመኝ ነው ይሄ ልጅ እኮ እንደዚህ አይነት ነገር ደርሱበት ዝም ብለሽ የቀረሽው ለምን እንደማታዳምጣኝ ገንዘብ ስለተሰጠኝ አይደለም ከተናገርኩኝ ይሄን ነገር ከተናገርኩ እሱን በህይወት ነው የሚያጠፉት እኮ ታዲያ እንደዚህ ተብለሽ ደግሞ ብር ስትሰጥሽ ብሩን ተቀበልሽ ብሩን የተቀበልኩት ለህክምና ይረዳኛል ብዬ ነው ለበኋላ ይረዳኛል ብዬ ነው ብናገር እኮ ይሄ ነገር ልጅ አንዴ ተጎድቷል አይደለ ምንም ማድረግ አልችልም ነበር እኛ ብር አተን ነው ንገሪኝ እስኪ ብር አጣችኋል አተናል እያልኩ አይደለም ሰውየው ማን ነው አሁን ሰውየውን ብንነግርኝ ማን ነው ሰውየው ግዛችሁ ደምሲ ይባላል ፎቶንም አንስቼዋለሁ ተደብቄ ቅድም እንደነገርኩ ማለት ግዛችሁ ደምሲ ስትይ ስልኬን አሰጠኝና ፎቶውን አሳያለሁ እስኪ ስጧት ስልኳን ግራ ነው የሚያቀርብ ይተቀበያቸው ስጧት ይሄኛው ሰውዬ ነው ታውቁታላችሁ ታውቂዋለሽ አባታችን ምን አይ አባዬ አይ ወንድሜ አይ ነገር ነው አይደል አይ ይዋሽሽ ነው እነሱ አይደል አውቀሽ ነው አይደል ይዋሽሽ ነው ማለት ይዋሽሽ ነው ይልክ ስሙን እንኳን ነው ያላቀም ትራንስፈር ሲያደርግልኝ ነው ብሩን ያየሁት ስሙ ግዛቸው ደምስ የሚለውን ስም ትራንስፈር ላይ ያገኘሁት እኔ ጨነቀኝ
ማለት አባታችን ቆይ ተረጋጉ። ግዛቸው ይሄ ሰውዬ እናንተ አባት ነው? አባታችን በደንብ ይዩት። ምናልባት ተመሳስሎባቸው ሊሆን ይችላል። ማለት ነው። መጀመሪያ በደንብ ይዩ ፎቶ እንደዚህ ከማለትሽ በፊት ቤት ተገናኝታችሁ እንዲህ ልትገናኙ ይችላል። ይሄ ሰውዬ ወላጅ አባታችሁ ነው? ወንድሜ እሱን ውሸት ነው። አውቀሽ ነው አይደለ? አውቀሽ ነው አባታችን ጋር ልታጣይ ነው አይደለ? እንደዚህ ልታደርጊ። ተረጋጊና ቁጭ በይ ተረጋጊና። ቆይ አባታችሁን ታውቁታላችሁ? በ3 ዓመቴ ነው ጥሎ ነው ሄደው ብለሽኝ ነበር አይደለ? እኔ አውቀዋለሁ ፎቶ ማለት እሱ ደግሞ ከእናቴ ጋር የተለያየበት ምክንያት ይሄ ማለት ብዙ ሙከራዎች ሞክር ነበር። የምን ሙከራ? አሁን ቤት ውስጥ እኔ የመጀመሪያ ታላቅ ነኝ ለሱ ታላቋ ነኝ። እናታችን ከሷ ጋር የተለያዩበት ምክንያት እሱ በጣም አይምሮ በጣም የታመመ ሰው ነው። በጣም ያሟል እና ብዙ በቃ ራሱን እንደ ሴት ነው አድርጎ እንትን ነው ወንድሜ። ሴት ማለት ስለምን እንደምታወራ እያወቅኸው ነው። ይፈልጋል ምናምን በጣም ታማሚ ነው። ስለዚህ እሱ እኔ ላይ ጥቃት ለማድረስ ሲል ነው በዚህ መሀል ደርሳበት የተለያየ ነው። ወንድሜ አውቀህ ነው አይደለ? የምሬን ምንም ቆይ እንዴት እስከ ዛሬ አልነገርከኝም? ቆይ ለምን? እኔ አሁን እኮ ይሄን ያርጋ ከሆነ ምን ማውቀው ነገር የለም። እሱ ነው አሁን ፎቶ እሱን እንደሆነ እንደነገረችኝ ነው እንጂ ማውቀው ግን እሱ እንደሚያምነው እንደተለያዩና እንደ እሱ ከዛ እንደተለያዩ ነው ማውቀው። አሁን ዞሮ መጥቶ እኔ እዚህ ያጠቃኛል ብዬ ምንም ማውቀው ነገር ወንድሜ እንደዛ ያደርግም። አባታችን እንደዛ ሊያደርግ አይችልም። አውቀሽ ነው አይደለ? እባክሽን አይሚተይ እንደዛ አታድርጊ። እባክሽን ተይ ያለኝን ነገር እንኳን አታሳጭኝ። ሰውዬ ከታውቂ ነው ታራ እንደዛ ነገር ፈጥረው ምን ስሚኝ ሃይማኖት፣ ይሄ ነገር ውሸት ሆኖና እነሱ ሌላ ነገር ወይም እኛን ወደ ሌላ መስመር ለማስገባት ያደረግሽው ጥረት ሆኖ ከተገኘ እግዚአብሔር በቃ ምንም አልዋሹ ከማስካው ሰማሽኝ አይደል? ህይወትሽ ያበቃልሻል። ስሚኝ ጀመር እዛ ሆቴል ላይ ምንድነው የተፈጠረው? ምሳል ተበሉበት የገባችሁበት ካፌ ምንድነው የተፈጠረው? ነገርኩህ አንዴ በቃ እዛ እጅን ታጥቢ ሲመጣ ራሴን ስቻለሁ እያለኝ ነው። እዛ ከገባው በኋላ ራሴን አላውቅም ማለት እናቴ ጋር ተደውሎብኝ እንደዚህ ሆኜ ብዬ ስመለስ አላገኘሁትም። ሆቴሉ ጋር ካፌው ጋር ገብቼ ስመለስ ነው አጥር ውስጥ ያገኘሁት ያልኩህ እኮ ነው። እባክህን አትመና ታውቃ ነው። ከዚህ በኋላ የፈለጋችሁትን ነገር ማለት ትችላላችሁ። በቃ እውነታው እስከዚህ ድረስ ያለው ብቻ ነው። አይ አባቴ በልጁ ላይ እንደዚህ ያደርጋል። በገዛ ልጁ ላይ እንደዚህ ሊያደርግ አይችልም። አባታችሁ እንደሆነ እኔ እየተቃለሁኝ እኔ ለምን አልችልም? በቃ እኔ እናንተ አባት እንደሆነ እኔ አውቃለሁ እንዴ? አውቅሽ ነው እውነቱን። እኔ ከታውቄ ነው ይሄን ሴራ የምጠነስሰው። አባትሽ ሆነ አይሆን እንዴት አውቃለሁ እኔ? እንደዛ በጀመር ብር እንኳን እሱ ላይ እንደዚህ አይነት ነገር ማድረሳቸው እንዴት እርግጠኛ ሆንሽ? ምን ማለት ነው? እንዴት ወላጅ አባቱ እሱ ሊደፍሮ ቻለ? ወላጅ አባቱ እንደሆነ እኔ እንዴት አውቃለሁ? አይ እኔ ነኝ እንደዚህ ያደረኩት። ይሄን ልጅ ሕክምና እንዳትወስጂ ስለምፈልገው ከዚህ በፊት የምፈልገው ልጅ ነበረ ብሎኛል ራሱ። ከዚህ በፊት የምፈልገው ልጅ? አዎ። ሌላ ምክንያት አልነገረሽ? እኔ ሌላ ምንም ያለኝ ምክንያት የለም። አባዬ እንደዚህ ያደርግ ማለት ቆይ ለምን አባታችን እንደዚህ ያደርግ ማለት እባክህን ንገረኝ። እንኳን ግራ ነው የሚያጋባው። ምንም ስልሽ እኔ በሰማሁትም በዛም እናቴም ባለችኝም በሰማሁትም ነገር ከሆነ ግራ ነው የሚያጋባው። ሁለት አይነት ነገር ነው እያሰብኩ ያለው። አይ እባክህን እንደዚህ ሊያደርግ አይችልም። እሺ እንዴት መጣ ፎቶ? አይ ሰውቃ ነው እውነት አውቃ ነው። እባክህ ግሩሜ እንዳታምኖ ታውቃ ነው። ተረጋጊ። ቆይ እንዴት ልረጋጋ የምችለው? እኮ ተረጋጊ አልኩሽ። በቃ ይኸውልሽ ስሚኝ፣ አሁን በእንደዚህ መልኩ አይደለም እሱ አባትየው እኔ ነኝ ብሎ እሷ ጋር መጥቶ ቢነግራትም ይሁን አይሁን ሳናረጋግጥ ይሄ ሰውዬ ወንጀለኛ ነው ይሄ ሰውዬ ነው ያደረጉ ብለን ልንፈርጅ አንችልም። ገባሽ አይደለ? ማስረጃም መርጃም ሰብስበን እውነት እሱ ከሆነ አድን እንፈልገን የገባበት ገብቼ ለህግ አካል አቀርበዋል። ሊሆን አይችልም። እንዴት ነው የገዛ ልጅ እንደዚህ የሚያደርገው? ነገረሽ እኮ ድሮንም እናትና አባት የተጣሉበት ምክንያት እናትና አባቶቻችን በዚህ ነው። በዛ ላይ ደግሞ ነገረችሽ አይደል እንዴ? የምፈልገው ሰው ነው። ቢሆንስ ለብር እኮ ነው። ይሄ ሰውዬ የምፈልገው ሰው ነው። አይ ተሳስታ ነው። እባክህ እኔን ነገር ውሸት ነው በልኝ። የምፈልገው ነው ሰው ነው። ረጅም ጊዜ ስፈልገው የነበረ ሰው ነው፣ ግለሰብ ነው ብላለች እኮ። እንደዛ አለኝ ብላለች አይደል እንዴ? አሁን ማለት ነው ያደረገውን ሰው ካወቀች ማግኘትና ማውራት
ችግር የለም እናንተ ስልኩን አጣሩልኝ ችግር የለም ስልኩን ሄዷል ያውስ ሰማይ ስልኩ ሊጣራ ሄዷል አሁን ብሩክ እነሱን ማመስገን ያለ አሁን ይሄን ሰውዬ እንዴትም እናገኘዋለን ግን ይሄ ነገር ካወቅ እንዴትም ብሎኛና ጥምዶ የሌላ አደጋ ነው የሚያደርሰው እሱን ታየው ከዚህ በላይ ምን ያመጣል ከዚህ በላይ ምንም የሚያመጣው ነገር የለም አይደለም አንዴ ገሎኛል እኮ አይደል ወንድሜ ምንም አትሆንም እባክህ እንደው ስለዚህ እናንተንም ደግሞ አመሰግናለሁ በእኔ በኩል ችግር የለም እሱኛ ማስተካከል ባለብን መልኩ ያንተን ህይወት እናስተካክላለን አሁን ህክምና ማግኘት አለበት ሳይካትሪስቶችን ማየት አለባቸው አይምሮውን ሁኔታ ኖርማል ሌሎችም ህክምናዎች አሉ ገና ጨርስክም ህክምና ነው ቶሎ እንግዲህ ወደ ቤት እና ስለተባለ ወደ ቤት መሄድ ስላለብህ ነው እዚህ የሚያመጣንህ ምክንያት ስላለው ነው ሌላ ቤት ቦታ መወሰድ ስለሌለብህ በጊዜው ለአንተ ለመቆየት የሚሆነው ይሄና ይሄ ቤት ብቻ ስለሆነ ነው ዛሬ ለሆስፒታሉን ቅርብ ይሄ ነው ለዛ ነው የሆነ ነገር ቢፈጠር እንኳን ክትትል የጀመረበት ሆስፒታል ስለሆነ አንቺ ሳታዩ ጠፋ ብለሽ ነው እየተጨነቅሽ የነበረው እኔ ግን ይሄ ሁላ ጉድ እያየው ነው እዚህ ጋር ታፍኝ ቁጭ አልኩት እሺ ለምን ደበቅሽ አንቺ ታመምኩት ካንቺ በላይ ነው ታመምኩት አንድ ገንዘብ ስለተሰጠሽ ብቻ ገንዘብ ስለተሰጠኝ አይደለም ገንዘቡን የተቀበልኩት ለሱ ማሳከሚያ ይሆነኛል ብዬ ነው ብረተናል ችግር አላልኩም የታለ ያሳከምሽ ብናገርም ደግሞ ህክምና እንዳልወስደው አድርጎኛል ለምን እንደማሰሙኝ አልገባኝም ህክምና እንዳይሄድ አድርጎኛል እንዳይወስድ ታላሳከምሽ ታዲያ አሳከምሽ ወይታልሽ ያሳየኛል እሱ ሲፈቅድልኝ ነው ዛሬ መውሰድ ትችላለሽ ካለኝ እኮ መውሰድ ይችላል ነበር እኮ ገንዘቡን ስለሰጠሽ በገንዘቡ ገዝቶሻል ገባሽ አይደለ ብዙ ስህተቶችን ይሰርተሻል አሁን እናንተ ሌላ ነገር ነው የምታስቡት በቃ እሺ ብቻ እንኳን እሱ በህይወት ተረፈ በቃ እኔ እንደ ወንጀለኛ ነው እያሰባችሁ ያላችሁ ወንጀለኛ አይደለሽም ነው በቃ ነገሩን ስደርሱበት ትረዳላችሁ ችግር የለም ድረስ ነውጭ ተነሽ አላጉልኝ ወስዳችሁ ያ ወዴትም እንዳትሄድ ያዙ አንቺ ተረጋጊ ብሌን ስሚኝ በቃ ተረጋጊ አሁን ወደ ኋላ እንመለስም ከዚህ በኋላ ያለው ነገር ግን የብሩኬን ሁኔታ የብሩኬን ህይወት ያንቺ ኃላፊነት ነው ማስተካከል እኛ ምናገዝሻለን ማገዝ ባለብን መልኩ ህክምና እንዲሄድ ሌላውን የሱን የህይወቱን ነገሮች ብቻ አስተካኪ ከዛ በኋላ ግን ያንቺን የአባታችሁን ጉዳይ እኛ በማጣራት የምንሄደው ነው የሚሆነው ቆይቷል እኮ ውሸት አይደለም በሉ እንዴት ተመልሶ ሊመጣ ይችላል እኮ እሱን እናጣራለን ገና እኮ እስከዛሬ አልፈለጋል እንዴት ነው እናታችን ከሞተች በኋላ እኛም ፍለጋ ሊመጣ የሚችለው እንዴት ነው አንተስ እንደዚህ ሊያደርግ የሚችለው እባክህን ወንድሜ ይሄ ነገር ውሸት ነው እንደዚህ ካደረገ እኛ ጋር የሆነ ነገር ፈልጓል ወንድሜ ምንም ነገር ቢፈልግ ይሄን ነገር አንተ ላይ ማድረግ መብት የለውም ገባህ አይደለ ከልጅነቴ ጀምሮ ስላልክ ደግሞ የሰውዬ የሚያስጠረጥሩ ብዙ ነገሮች አሉ ስለዚህ የእናንተን አባት ፍለጋ እንወጣለን ወደ አባታችን እንሄዳለን ተረጋጉ ውድ ተመልካቾቻችን እንግዲህ እንዳያችሁት ያው የብሩክ እና የብሊን ወላጅ አባት ነው ያደረገው የተባለ ነውና ያው ሰውንም እውነት ለመናገር መፈረጃ አንችልም ማስረጃ መረጃ ምንጃችን ላይ ገብቶ የሰውዬ ትክክለኛ የወንጀሉ ባለቤት ነው እስካላልን ድረስ ምንም አይነት ውሳኔዎችን መውሰድ አንችልም ነገር ግን እነዚህ ነገሮች ተጣርተው ትንሽዬ እንኳን ፍንጭ የምናገኝ ከሆነ አባትየውን ፍለጋ መውጣታችን አይቀርም ሆነም ቀረ ግን አባትየውን አቶ ግዛቸውን የገባበት ገብተን እንይዘዋለን ይሄ ቃላችን ነው ይህንንም ስራ የጀመርንበት ዋነኛ ምክንያት የሰዎችን ህይወት ማስተካከል የሰዎችን ህይወት መስመር ማስያዝ እንዲሁም ደግሞ ወንጀለኞችን አሳልፎ ለህግ ማጋለጥ ስለዚህ ወንጀለኞች እየመጣንላችሁ ነው ችግር ያጋጥማችሁ ደግሞ አለንላችሁ በመንችለው አቅም በተቀላላ እናንተን ለመርዳት ዝግጁ ሆነን ቀርበናል ግሩም አያሌው ነኝ በቀጣይ እንግዲህ ያለውን ነገር ይዘን ደግሞ ወደ እናንተ ቀርባለን እስከዛው መልካም ቸር ሰንብቱልን እና ብሩክ አንተም እንግዲህ ከዚህ ቤት መውጣት አለባችሁ ለጊዜው ነው